እንኳን ደህና መጣችሁ። የዛሬው ርዕሳችን በአንጎላችን ላይ ስለሚደርስ ድንገተኛ ጥቃት ነው፣ ስትሮክ። እስኪ ምንድን ነው ይህ አስቸኳይ የሕክምና ሁኔታ? አብረን እንመርምር። ይሄን ቁጥር እስኪዩት፣ 200,000። ይሄ በአሜሪካ ብቻ በየዓመቱ በስትሮክ ሕይወታቸውን የሚያጡ ሰዎች ቁጥር ነው። በጣም ትልቅ ቁጥር ነው አይደል? እና ይሄ ቁጥር ስትሮክ በአዋቂዎች ላይ ለከባድ የነርቭ ጉዳት ከሚያደርሱት ዋና ዋና ምክንያቶች አንዱ እንደሆነ በግልጽ ያሳያል። እሺ፣ ታዲያ ስትሮክ ስንል በትክክል ምንድን ነው? ዋናውን ነገር ይሄ ነው። በቀላሉ የአንጎል ድንገተኛ ጥቃት ነው ማለት እንችላለን። እንደዛ አድርገን ብናስበው ይቀላል። እና ይሄ ሁሉም የሆነው በአንጎላችን ውስጥ ባሉ የደም ስሮች ላይ በሚፈጠር ችግር ነው። ያው ይሄ የአንጎል ቀውስ ወይም ጥጋት በሁለት ዋና ዋና መንገዶች ነው የሚከሰተው እና ምንም እንኳን ምክንያቶቻቸው ተለያዩ ቢሆንም መጨረሻ ላይ የሚያስከትሉት ውጤት ግን አንድ ነው፣ በአንጎል ላይ ጉዳት ማድረስ። እስኪ አሁን እነዚህን ሁለት አይነቶች እንመልከታቸው። አብዛኛው ስትሮክ በቃ 85% የሚሆነው ማለት ነው ኢስኬሚክ ይባላል። የመጀመሪያው አይነት ይሄ ነው። ቀሪው 15% ደግሞ ሄሜራጂክ ስትሮክ የምንለው ነው። እሺ፣ እስኪ ይህንን ትንሽ በደንብ እንየው። በቀላሉ ለመረዳት እንደ የቤት ቧንቧ ችግር አድርገን ልናስበው እንችላለን። ኢስኬሚክ ስትሮክ ማለት ልክ እንደተዘጋ ቧንቧ ነው፣ የደም ቧንቧ መዘጋት። ሄሞራጂክ ስትሮክ ደግሞ ቧንቧው ሲፈነዳ ነው ማለት ነው። ስለዚህ አንደኛው የደም ዝውውርን ሲያግድ፣ ሌላኛው ደግሞ በአንጎል ውስጥ ደም እንዲፈስ ያደርጋል። በጣም ተለያዩ ችግሮች ናቸው። እሺ፣ አንጎል ጥቃት ላይ ነው። ታዲያ ሰውነታችን የማንቂያ ደወሉን እንዴት ነው የሚያሰማው? የሆነ ከባድ ችግር እንዳለ እንዴት ነው የሚነግረን? እነዚህን ምልክቶች ማወቅ በጣም ወሳኝ ነው። የህይወት እና የሞት ጉዳይ ነው ሊባል ይቻላል። እና ምንድናቸው ልንጠነቀቅላቸው የሚገቡት ምልክቶች? ያው ምልክቶቹ ብዙውን ጊዜ በጣም ድንገተኛና ግልጽ ናቸው። ለምሳሌ ድንገት የአንድ የሰውነት ክፍል መድከም ወይም መደንዘዝ ሊሆን ይችላል። ወይም ደግሞ በድንገት የመናገር መቸገር። እና እነዚህ ምልክቶች ልክ እንደ ካርታ ናቸው። የትኛው የአንጎል ክፍል ችግር ውስጥ እንዳለ ለሐኪሞች በቀጥታ ይጠቁማሉ። ግን እዚህ ጋር አንድ በጣም የሚገርም ነገር አለ። ስትሮክ የደረሰበት ሰው ራሱ የሆነ ችግር እንዳለበት ላያውቅ ይችላል። አኖሶግኖሲያ የሚባል ሁኔታ አለ። በቃ የገዛ ራሳቸው ላይ ያለውን ችግር የማወቅ ችሎታቸውን ያጣሉ። ስለዚህ አብዛኛውን ጊዜ ምልክቶቹን መጀመሪያ የሚያዩት በዙሪያቸው ያሉ የቤተሰብ አባላት ወይም ጓደኞች ናቸው። እሺ፣ ምልክቶቹ ታይተዋል። ከዛች ደቂቃ ጀምሮ ከጊዜ ጋር የሚደረግ ከባድ ፉክክር ነው የሚጀመረው። እያንዳንዷ ሰከንድ ወሳኝ ነች፣ ምክንያቱም የአንጎል ሴሎች መሞት ይጀምራሉ። እና ቀጥሎስ ምን መሆን አለበት? የድንገተኛ ጊዜ ምላሹ ምን መምሰል አለበት? በቃ አንድ ታካሚ የድንገተኛ ክፍል ሲደርስ ዶክተሮች መጀመሪያ መመለስ ያለባቸው ጥያቄ ከምን ጋር ነው እየተጋፈትን ያለ ነው የሚለው ነው። የደም መርጋት ነው ወይስ የደም መፍሰስ? ለዚህ ጥያቄ በፍጥነት መልስ የሚሰጥ አንድ ምርመራ አለ። እሱም የጭንቅላት ሲቲ ስካን ነው። የመጀመሪያው እና ከሁሉም በላይ ወሳኙ እርምጃ ይሄ ነው። እና ሰዓቱ በፍጹም አይጠበቅም። ይህ የጊዜ ሰሌዳ ምን ያህል አስቸኳይ እንደሆነ ያሳያል። በጣም ውጤታማ የሆኑት ደም አቅጣኝ መድኃኒቶች እንዲሰሩ በጣም በጠበበ ጊዜ ክልል ውስጥ መሰጠት አለባቸው። ብዙውን ጊዜ ስትሮኩ ከጀመረ ከ3 እስከ 4.5 ሰዓት ውስጥ ማለት ነው። ከዛ በኋላ የሕክምና አማራጮቹ በጣም እየጠበቡ ይሄዳሉ። ስለዚህ የሆስፒታሉ ምላሽ በቃ ልክ እንደ ተቀናጀ ማሽን ነው። በተቻለ መጠን ፈጣን እና ትክክለኛ ለሆን በጣም ግልጽ የሆነ ቅድመ ተከተል ይከተላል። መጀመሪያ በሽተኛውን ከማረጋጋት ይጀምራል። ቀጥሎ ያንን አስቸኳይ አንጎል ስካን ማድረግ፣ መዝጋት ነው ወይስ መድማት የሚለውን መለየት እና ከዛ ትክክለኛውን የሕክምና መንገድ መወሰን። ከምን ጋር የተጋፈጡ እንደሆነ ካወቁ በኋላ የሕክምና ቡድኑ በደንብ መልሶ መዋጋት ይጀምራል። እና የስትሮኮን አይነት መለየት በጣም ወሳኝ ነው፣ ምክንያቱም የትኛውን መሳሪያ መጠቀም እንዳለባቸው በትክክል ይነግራቸዋል። ለሁለቱ አይነቶች የሚሰጠው ሕክምና ፍጹም የተለያየ ነው፣ እንደ ሰማይና ምድር። እና ፍጹም የተለያየ ነው ስል ቀልድ አይደለም። ግቦቹ ፍጹም ተቃራኒ ናቸው። በኢስኬሚክ ስትሮክ ጊዜ ግቡ የደም ዝውውሩን እንደገና ማስጀመር ነው። በሄሞራጂክ ጊዜ ደግሞ የደም መፍሰሱን ማቆም ነው።
ስለዚህ የተሳሳተ ሕክምና መስጠት ምን ያህል አደገኛ ሊሆን እንደሚችል መገመት ይቻላል። ለዚህም ነው ያም መጀመሪያው የሲቲ ስካን ምርመራ ከሁሉም በላይ ወሳኙ መረጃ የሚሆን። እሺ፣ ለተዘጋ የደም ስር ምን አማራጮች አሉ? ዋናው መሳሪያ RTPA የሚባል ኃይለኛ ደም አቅጠኝ መድኃኒት ነው። በአንዳንድ ሁኔታዎች ደግሞ ዶክተሮች በቀጥታ በስሱ መሳሪያ ገብተው የረጋውን ደም ከደም ስር ውስጥ ሊያወጡት ይችላሉ። የሁለቱም ሕክምናዎች ዓላማ የደም ዝውውርን በተቻለ ፍጥነት ወደ ነበረበት መመለስ ነው። አሁን እዚህ ጋር በጣም ወሳኝ ምናልባትም ያልተጠበቀ ሐሳብ አለ። በኢስኬሚክ ስትሮክ ጊዜ የታካሚውን የደም ግፊት በከፍተኛ ፍጥነት መቀነስ አይገባም። ለምን? ምክንያቱም አንጎል ራሱ የተዘጋውን የደም ስር አልፎ ደም ለማድረስ ሲል ግፊቱን ሆን ብሎ ከፍ አድርጎት ሊሆን ይችላል። ስለዚህ በድንገት ግፊቱን ዝቅ ማድረግ ጉዳቱን የባሰ ሊያደርገው ይችላል። ነገር ግን ችግሩ መድማት ከሆነ ወይም ሄሞራጂክ ስትሮክ ከሆነ ጨዋታው ሙሉ በሙሉ ይቀየራል። ትኩረቱ በሙሉ ጉዳትን መቆጣጠር ላይ ይሆናል። የደም መፈሰሱን በፍጥነት ማቆም፣ በአንጎል ውስጥ የሚፈጠረውን እብጠት መቆጣጠር እና አንዳንዴም የነርቭ ቀዶ ሐኪሞች ገብተው የተከማቸውን ደም ማውጣት ሊኖርባቸው ይችላል። ከድንገተኛው ቀውስ መትረፍ መጀመሪያው ጦርነት ነው። እውነተኛው ጦርነት ግን የሚሸነፈው ግን ቀጣዩን በመከላከል ነው። ስለዚህ ድንገተኛው ሁኔታ ካለፈ በኋላ ትኩረቱ በሙሉ ወደ ረጅም ጊዜ መከላከል ይዞራል እና እውነቱን ለመናገር ከሁሉም የተሻለው ስልት ይሄ ነው። ታዲያ አንድን ሰው ለስትሮክ የሚያጋልጡ ምንድን ነው? እድሉን በከፍተኛ ሁኔታ የሚጨምሩ በርካታ ቁልፍ ምክንያቶች አሉ። ግን ጥሩ ዜና ይሄ ነው። አብዛኞቹ እኛ ራሳችን ልንቆጣጠራቸው ወይም ልንቀይራቸው የምንችላቸው ነገሮች ናቸው። እንደ ከፍተኛ የደም ግፊት፣ ስኳር በሽታ፣ ከፍተኛ ኮሌስትሮል እና በእርግጥ ማጨስ ያሉ ነገሮች። እነዚህን መቆጣጠር ትልቅ ለውጥ ያመጣል። እና ለዚህ የተረጋገጡ ስልቶች አሉን። ለየዳንዳይ አደጋ መንስኤ ማለት ይቻላል መልሱ መዋጋት የሚያስችል መንገድ አለ። ሌላ ስትሮክ የመከሰት ዕድልን በ25-30% መቀነስ ስለሚችሉ ነገሮች ነው ያወራን ያለ ነው። ይህ እንደ አስፕሪን ያሉ የደም መርጋትን የሚከላከሉ መድኃኒቶችን መውሰድ ወይም ለልብ ምት መዛባት ደም ማቅጠኛዎችን መጠቀም አሊያም በከባድ ሁኔታ የተዘጉ የደም ስሮችን በቀዶ ጥገና ማጽዳትን ሊያካትት ይችላል። ግን በሽተኛው ሆስፒታል ለቆ ሲወጣ ስራው አላለቀም። በፍጹም። ከመድኃኒት ባሻገር የማገገሙ ሂደት በልዩ እንክብካቤ በጣም ይሻሻላል። ለስትሮክ ታካሚዎች በተዘጋጁ ልዩ ፍሎች መታከም እና ቀጥሎም የተሃደሱ አገልግሎቶችን መከታተል በመጨረሻው ውጤት ላይ ትልቅ ለውጥ ያመጣል፣ በአካልም በአእምሮ። ይህ ደግሞ ወደ መጨረሻው በጣም ኃይለኛ ወደ ሆነ ሐሳብ ይወስደናል። ለስትሮክ ከሁሉ የተሻለው ሕክምና ምንም አይነት መድኃኒት ወይም ቀዶ ጥገና ባይሆንስ፣ ይልቁንስ ስትሮኩ ከመከሰቱ ከዓመታት በፊት የሚወሰዱት የመከላከያ እርምጃዎች ቢሆንስ? ምክንያቱም ዋናው ነገር ለአደጋ የሚያጋልጡ ነገሮችን መረዳትና እነሱን መቆጣጠር በዚህ ትግል ውስጥ ከሁሉ የላቀው መሳሪያ ሊሆን ይችላል።